لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه وبعد فإننا سنبدأ اليوم في سورة الانفطار المكية فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا السماء انفطرت وإذا الكواكب انتثرت وإذا البحار فجرت وإذا القبور بعثرت علمت نفس ما قدمت وأخرت يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك كلا بل تكذبون بالدين وإن عليكم لحافظين كراما كاتبين يعلمون ما تفعلون إن الأبرار لفي نعيم وإن الفجار لفي جحيم يصلونها يوم الدين وما هم عنها بغائبين وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله. بسم الله الرحمن الرحيم. ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين كلا إن كتاب الفجار لفي سجين وما أدراك ما سجين كتاب مرقوم ويل يومئذ للمكذبين الذين يكذبون بيوم الدين وما يكذب به إلا كل معتد أثيم إذا تتلى عليه آياتنا قال أساطير الأولين كلا بل ران على قلوبهم ما كانوا يكسبون كلا إنهم عن ربهم يومئذ لمحجوبون ثم إنهم لصالو الجحيم ثم يقال هذا الذي كنتم به تكذبون كلا إن كتاب الأبرار لفي عليين وما أدراك ما عليون كتاب مرقوم يشهده المقربون. بسم الله الرحمن الرحيم. እጅግ ሩህሩህ በጣም አዛኝ በሆነው አላህ ስም ነው የምንጀምረው። ሱረቱል ኢንፊጣር መክያ አልኢንፊጣር በመባል የምትታወቀው አጭር ምዕራፍ
መካ የወረደች ናት። የመካ ሱራዎች እንደሚታወቀው ሁልጊዜ በእምነት ነክ ነጥቦች ላይ ነው የሚያጠነጥኑት። እሷም በተለመደው መልክ በተለይም ትናንት ያለፈችው ጓደኛዋ አልኩዊረት ጋራ አንድ አካል ነው የሚመስለው ይዘታቸው ማለት ነው። እና ስለ ቂያማ ቀን ሰዎች ብዙ ቢከራከሩና ቢደናገሩም እሱ በጌታ በኩል ያለቀለት ውሳኔ መሆኑን በማረጋገጥ ያለት በሚደርስና በሚከሰት ጊዜ የሰው ልጆች ምን እንደሚያጋጥማቸው በማስገንዘብና በማስጠንቀቅ ላይ ነው የምታተኩረው። እና من سره أن ينظر إلى يوم القيامة كأنه رأي عين فليقرأ سورة التكوير والانفطار والانشقاق ብለዋል ረሱል አለይሂ ሰላቱ ወሰላም። የውመል ቂያማን ባጭሩ ልክ አሁን ባይኑ እንዲያየው ሆኖ ለመገንዘብ የሚፈልግ ሰው ሶስቱን ስራዎች ማንበቡ እና መገንዘቡ ይበጀዋል ብለዋል። ስለዚህ እነዚህ ሱራዎች እያንዳንዳችን የውመል ቂያማ የሚባለው ነገር እንደ ቀላል የምናየውና የምንሰማው ነገር ምን ያህል ከባድና ፈታኝ ውስብስብና ድርብርብ የሆነ ወይም የአደጋ ያዘለ እለት መሆኑን ባጭሩ ነሙዘጅ ናሙና ያሳዩናል ማለት ነው። ትናንትና 12 ነጥቦችን ነበረ አተክዊር የደረደረችው። የዓለም መፈራረስና መቀየር በሚመጣ ጊዜ በዓለም ዙሪያ 12 ነገሮች እንደሚከሰቱ ጠቁማን ነበር። ከዛ ደግሞ ቀጣውን በተጨማሪ ሱረቱል ኢንፊጧር ዛሬ መጣች ማለት ነው። ኢደ ሰማኡ እንፈጠረት ሰማይ በምትቀደድ ጊዜ ይላል። እንፊጧር ማለት እንሽቃቅ ማለት ነው። የውመ ተሸቀቁ ሰማኡ ቢልገማሚ ወኑዚለ ልመላኢከቱ ተንዚላ እንዳለው ሰማይ ለዘመናት ጠንክራና በርትታ አንድም ቦታ የመቀደድና የመሰንጠቅ ባህሪ ሳታሳይ አላፈሲኒን የኖረችውን ያህል ወቅቱ ሲደርስ ሁሉም ነገር አጀሉ ሲደርስ መፍረስ ያለ ነውና እሷም ከለታት አንድ ቀን የምትቀዳደድበትና የምትፈራርስበት እለት ይሆናል ያ የውመል ቂያማ የሚባለው ይላል። ወኢደል ከዋኪቡን ተተረት እንዲሁም ደግሞ እልቆ መሳፍርት የሌላቸው መላይነ ልጀኑጁም ወልከዋኪብ እነሱም በሚበታተኑና በሚረግፉ ጊዜ ይላል። ዛፍ አሮጌ ቅጠሉን ሊቀይር በሚፈልግበት ጊዜ በላዩ ላይ ሰፍረው የነበሩት ቅጠሎች እንዳሉ ቦነው ይወድቁና አርቃኑን ይቀራል። ከዋክብትም እንደዛ ነው የሚረግፉት ይለናል ማለት ነው። ስለዚህ ከዋክብቶች በሰላም በሰማይ አካባቢ በታዩ ቁጥር ቂያማ አለመድረሱን ዋስትና ይሰጣሉ። እነሱ ከጠፉ ያለምንም ዳመናና የሚጋርዳቸው ነገር ሳይኖር ከሰማይ ላይ በሌሊት ታይታይ ከቀረ በቃ የዓለም ፍጻሜ የደረሰ መሆኑን ያረጋግጣል ማለት ነው። ወኢደል ቢሃሩ ፉጅረት ባህሮች ደግሞ በሚደበላለቁ ጊዜ ይላል። ትናንትና ወኢደል ቢሃሩ ሱጅረት ነበር በሲን፣ ዛሬ ደግሞ ፉጅረት በፋ ማለት ነው። እና ሱጅረት ማለት ሲቃጠሉ ተብሎ ነው ትናንት የተፈሰረው ማለት ነው። ባህር በቀጥታ እንደ ቤንዚን ሆኖ ሰደድ እሳት ይመጣና ያቃጥለዋል፣ አጋኝቶ ባዶ ያደርገዋል፣ ከታለበት ደብዛው ይጠፋል። የዛሬው ደግሞ ለዛ ሙቀዲማ ወይም መንደርደሪያ ነው ማለት ነው። መጀመሪያ ጋራዎች ኮረብታዎች ይነሳሉ ተምድር ላይ ብሎናል። ወይደል ጅባሉ ሱይረት በሚለው እንደገለጸው ጋራ ተራራ ኮረብታ ከፍ ያሉ ቦታዎች በሚወገዱ ጊዜ ምን ይሆናል? አንዱን ባህር ከአንዱ ባህር የሚገድበው ነገር ይጠፋል ማለት ነው። ስለዚህ የሚገድባቸው ሲጠፋ በአሁኑ ጊዜ በዓለም ላይ የታወቁ ትልልቅ ባህሮች አንዱ ባንዱ ላይ ይናኝና ይደበላለቃል። አንድ ባህር ይሆናል፣ ወጥ ይሆናል ማለት ነው። አንድ ባህር ከሆነ በኋላ እንደገና ሰደድ እሳት ይለቀቅበትና ይጋኛል፣ ተነጭራሹ ደብዛው ይጠፋል። ይህ እንግዲህ ምን አይነት ለውጥ ነው በዓለም ላይ ማለት ነው። ይሆናል ተብሎ የማይታሰብና የማይገመት
ዛሬ ይሄን ሁሉ ዓለም የሸፈነው ባህር እንዴት ከየት መጥቶ ምን አይነት ኃይል ያለው እሳት ነው የሚያቃጥለው በመትል ጊዜ ከጀርባው ያለው የአላህ ቁድራ ነው። አላህ ካለ ምን ችግር አለ ይላል ማለት ነው። እና ባህሮች በሚደበላለቁ ጊዜ በመሐከላቸው የሚገድባቸው ከፍ ያለ ወለል ሲጠፋባቸው መሬትም ስትፈራርስና ስትደቅ እነሱ አንዱ ባንዱ ላይ ልክ እንደ ጎርፍ ያጥለቀልቅና እስበርሱ ይደራረባል ማለት ነው። ከዛ በኋላ እሳት ይላክበትና ይነዳል። ወኢዘል ቁቡሩ ቡዕቲረት እንደገና መቃብሮች ደግሞ በሚገለባበጡ ጊዜ ይላል። ኢዛ ቡዕቲረ ማ ፊል ቁቡር ወሁሲለ ማ ፊ ሱዱር እንደሚለው አልዓዲያት ላይ ማለት ነው። መቃብሮች እንግዲህ ተጥንት ጀምሮ እስካሁን ድረስ የሰው ልጆችን እያጨቁ ነው ያሉት። ጠገብኩ አትልም መሬት ማለት ነው። ዛሬ በምድር ጀርባ ላይ ከሚገኙት በበላይን ከሚቆጠሩት ህዝቦች በብዙ ጥፍ በውስጧ በከርሷ ያሉት ናቸው የሚበዙት ማለት ነው። ወደፊትም የሚጨመርባት ምን ያህል እንደሆነ ባለቤቱ ያውቃል። ስለዚህ የሁሉ መቃብር ቀጠሮ በሚደርስ ጊዜ ምድርን አላህ Subhanahu Wa Ta'ala የዋጥሽውን ነገር ትፊ ብሎ ያዛታል በዘልዘላ ላይ እንደገለጸው ማለት ነው። እና ልክ ዝናብ በሚዘንብ ጊዜ አንድ የተዘራ አዝመራ ማሳ በወቀልቱ በአንድ ጊዜ ገንፍሎ እንደሚወጣና እንደሚፈላ በምድር ዙሪያ ያሉ መቃብሮች እኛ የምናያቸውና የምናቃቸው ብቻ ሳይሆን የወትሮ መቃብሮች ተረስተው መቃብር መሆኑ ጠፍቶ ዝም ብሎ የሚኖር አለ። ያ ሁሉ እንዲሁ ተራ ቦታ ያልከው ሁሉ መቃብር ይሆናል ማለት ነው። የሰው ልጅ ልክ ሲብተከተክ ሲበቅል ታየዋለህ በየቦታው። እንደዛ ሆኖ መቃብሮች በሚገለባበጡና ሙታኖቹ ተከርስ እየገነፈሉ በመውጣት እንዳዝመራ በላዋ ላይ ሲፈሱ ነው የሚለው። አሊመት ነፍሱ ማቀደመት ወአኸረት ያነ ነው ነፍስ የተባለች ሁሉ ያስቀደመችውንና ያዘገየችውን ጠንቅቃ የምታቅና የምትረዳው ይላል። ዛሬ እለት ተለት የምትሰራና የምታወራውን አንተ ምንም አታውቅም። ትናንትና የሰራኸውን ሙሉ በሙሉ ሪፖርት አቅርባውን ብትባል የተወሰነውን ጎላጎላ ያሉትን ነገሮች ነው የምታስታውሰው። ተትናንት ወዲያ ከተባለ ደግሞ የባሰ ነው። ተሳምንት በፊት የነበረው እንደዛው። ዛሬ የሰው ልጆች ይሰራሉ፣ ያወራሉ፣ ይረሳሉ። እንግዲህ አንዳንድ የተወሰነ የሥራ ባህሪ ያላቸው እየመዘገቡ ማስታወሻ ቢይዙም አብዛኛው የሰው ልጅ ግን ይሰራል፣ ያወራል፣ ኸይሩንም ሸሩንም ያመርታል፣ ግን ወደ ኋላ ያለፈው ነገር ይረሳል ማለት ነው። አህሷሁላሁ ወነሱሁ አላህ ያጠናቅቃል፣ ይዘግባል፣ ያስቀምጣል ፋይልህን። አንተ ግን ዝም ብለህ እየሰራህ ማንም እንደማይቆጣጠርህ እየረሳኸው ነው የምትሄደው ወደ ጀርባ ማለት ነው። ያነ የገር አሳረኛ ቀን ሲመጣ ምን ይሆናል? አሊመት ነፍሱማ ቀደመት ነፍስ የተባለች ሁሉ በህይወቷ ያስቀደመችውን ነገር ጥቅቅኗ ነገር ሳትቀር አንድ ባንድ ታውቃለች። ምክንያቱም በአላህ መዛግብት ተጠናቅሮ ይቀርብላታል። ራሱ ስራው እስከ ጊዜው እስከ ቦታው እስከ ሁኔታው ፊልሙ ይመጣል ፊትህ ላይ ማለት ነው። አሁን ጊዜ በሰው ሰራሽ እቃዎች በጀሃዞች ፊልሞች ይመጣሉ። በአለም ላይ የሚከናወኑትን ነገሮች ያሳያል ማለት ነው። ልክ ባንተ ህይወት ተወልደህ እስከምትሞት ያለውን ነገር እያንዳንዱ ፊልም ይመጣል በፊትህ ማለት ነው። በዚህ በገሌ ቀን የሰራው ተጧት እስከ ማታ ይሄን ይመስላል፣ በሚቀጥለው ገሌ ቀን እንደዚህ ነው እያለ በፊትህ ላይ ይመጣል ሸሪጡ ማለት ነው። ይሄ አይነት ነገር ነው የሚከሰተው። ያዘገየችውንም ደግሞ ይላል የወደፊት እንግዲህ ይበጀኛልና ይጠቅመኛል ብለህ ለዲንም ሆነ ለአኺራ የሰራው ነገር አንድ ባንድ ታቀዋለህ። ልርሳው ብትልም የሚያስረሳህ የለም፣ ጥሩ አስተዋሽ አለና ማለት ነው። ያቆየኸውንም ታቃለህ ማለት ነው። ወአኸረት ማለት ምናልባት አላህ አድሎህ ሙእሚን ሆነህ በጌታ ህግ የምትመራና እሱን የምትፈራ ከሆነ አንድ ነገር ልትሰራ ያምርሃል ትፈልጋለህ። ያነ እንደገና አማም አላህ ቁመህ መጠየቅንና መመንዳትን ታስታውስና ወደ ኋላ ትረግጣለህ። ይሄማ አላህ የከለከለው ነገር ነው። ዛሬ ለስሜት ይሄን ነገር ባደርግ ነገ ጌታ ፊት ስቀርብ ምን ሆናለሁ ብለህ ኢህጃም ታረጋለህ፣ ወደ ኋላ ታሸገሽጋለህ ማለት ነው። ያዛችንም ውጤት ታገኛታለህ ነው የሚለው አላህ። አሁን እንደ ሌሎቹ ጥጋበኞች እንደፈለክ መጠጣት፣ መስከር፣ መባለግ፣ መመንዘር፣
ጉቦ ማግበስበስ ወለዱን የፈለከውን ነገር ማድረግ እንደሌሎቹ ትፈልግ ነበር አንተ ግን በሸሪዓ ልጓም ተይዘሃልና ይሄንማ አላደርገውም የፈለገ ይሆን እንጂ አላህ በሐላል ይስጠኝ እንጂ አላህ ባልፈቀደው መንገድ ምንም ነገር ላረግ አልፈልግም ብለ ስሜትህን ተቆጣጥረ ሰይጣንን ተቋቁመህ ተመጥፎ ነገር ታቅበህና ወደ ኋላ ብለህ ከሆነ የዛ ውጤትም ይመጣልሃል ማለት ነው አው እንደሌሎቹ ልትደሰት ልትጨፍር ፈልገህ ነበረ ግን እኔን ጌታህን አስታውሰህ እኔን ፈርተህ ትተሃል ያም በመተው የዛ ውጤትና ሽልማቱ ይሄውልህ ብሎ ጀነተል ፊርደውስ ይመጣል ማለት ነው ያንን የምታውቅበትና የምታይበት እለት ነው ይላል በተቃራኒው የጨፈረውና የደነሰው ግን በባጢል ላይ እሱ ደግሞ ጀሂም ሲኦል እየጋመች ስትመጣ ያያታል ውጤቱን ማለት ነው ስለዚህ እንግዲህ አሁን እያንዳንዱ ሰው ቆም ብሎ ራሱን መጠየቅና ለዛ ቀን ያዘጋጀውን ስንቅ መፈተሽ ይጠበቅበታል ማለት ነው ያ አዩሃል ኢንሳን አንተ ሰው ሆይ ይላል አላህ Subhanahu Wa Ta'ala ሰውን በጥቅሉ ይጠራዋል ማለት ነው ጥቁሩንም ነጩንም ሀብታሙንም ደሃውንም አማኙንም ከሃዲውንም ሳይቀር ሰው የሚለው ሁሉን ነገር ያካትታል ማለት ነው እና በአጠቃላይ ስም ጉዳዩ የጋራ ጉዳይ ስለሆነ የሰው ልጆች ይህን ጊዜ ሰው እስከሆናችሁ ድረስ እንደ ሰው እስቲ አንድ ነገር ልጠይቃችሁ ለዚህ ጥያቄ አሁን የሚበጀውን መልስ ከሰጣችሁ ነገ ጥሩ ውጤት ልታገኙ ትችላላችሁና ካልሆነ ግን ነገ አሳር መከራ ነው የሚጠብቀው ለማለት ያ አዩሃል ኢንሳን አንተ ሰው ሆይ አንተንም እኔንም በተናጠል በአጠቃላይ ይጠራናል ማለት ነው ሰው ነኝ የምትል ሁሉ በሙሉ የአደም ዘር ማገረከ ቢረቢከል ከሪም ቸርና ሀያል በሆነው ጌታ ጉዳይ ምን ሽንግል ተላላ አደረገህ ይላል ጌታ አንተን ከፈጠረ አንስቶ የሚያስፈልግህን ለአካልህም ለመንፈስህም ለዱንያም ለአኺራም የሚያስፈልግህን ነገር ሁሉ እየቸረህ እየለገሰህ እየቀለበህ ነው ያለው ይህን የመሰለ ቸሩና ታላቅ ሀያል ጌታህን አንተ እንዳላስፈላጊ እንደተራ ነገር ገሸሽ ብለህ ልታልፈው ለምንድነው የምትሞክረው ምንድነው ያታለለህ ከጌታ ጋር ያለህ አላቃ እንደዚህ ብሻው ይቅር የሚባል ነገር ነውን ብሎ ይጠይቃል ማለት ነው እና እንግዲህ አንድ ሰው ምንም የማያረግልኝም ብሎ የሚያስበውን ነገር ተመጤፍ አይቆጥረውም ያው ትጦት በቀላሉ ያልፋል እያየው እንዳላየው ሆኖ አንዳንድ ጊዜ እየጠራህም ጆሮ ዳባ ብለህ የምታልፈው ሰው አለ አይደለም እንዴ ተሱ ምንም ጉዳይ የለም ከማለት አኳያ ግን ረበል ዓለሚን ከሆነ እንደዚህ ተብሎ ሊታለፍ የሚገባው ነው በማን ላይ ሆነህ ማንን ቸል ትላለህ ይላል አላህ Subhanahu Wa Ta'ala የሀገራችን ክርስቲያን እንኳን በማን ላይ ሆነሽ እዝገርን ታሚያለሽ ይላል ሱብሃንአላህ እነሱ እንኳን በመሰረቱ ያው ተአላህ የመጣ ዲን ግንዛቤ ስላላቸው በቅየተል ኸይራናት ይቺ እንግዲህ ሁሉ ጣዖት ያግበሰበሱ ያ ሁሉ ጀራኢም ያመሱ ግን ምሳሌው አልተረሳባቸውም እስካሁን ድረስ ማለት ነው ስለዚህ ማገረከ ቢረቢከል ከሪም ቸሩ ጌታ እንግዲህ ጌታ ለሰው ልጆች የሰጠው ነገር ስንት ነገር ነው ስንት ሽብር ነው ገሌ የሰጠህ ብለህ ብትጠየቅ ታውቀዋለህ መጠኑን መቼም መጠኑ አይጠፋም እና ጌታ የሰጠህ ነገር ግን ምንድነው ስንት ነው ተብለህ ብትጠየቅ ታውቀዋለህ አታውቀውም እና አላህ Subhanahu Wa Ta'ala የሰጠን ነገር ስፍር ቁጥር የለውም በአካላችን ዙሪያ እንኳን ያለውን ነገር እንትን ብንል አንዲት እቻውን የምናገርባት ምላስ ብትያዝ ማን ነው የሚያስለቅቃት እንድትናገር የሚያደርጋት ማን ነው በአለም ላይ ያለ ገንዘብ ቢፈስ ይችን ምላስ እንደነበረች ሊመልስ የሚችል ማንም ኃይል የለም ማለት ነው የዚች ዋጋ ምን ያህል ነው እንግዲህ ይሄንን አላህ እንግዲህ ሰላም ጤንነት ባይሰጠው እያንዳንዱ ሰው ምላሱ ቢታሰርበት ሊያስለቅቅለት የሚችል ባለሙያም ሆነ ገንዘብ የለም ማለት ነው አይናችን እንደዚህ የበራው አይናችን ቢፈስ ይሄንን አይን እንደነበረ ሊመልስ የሚችል አለ ማንም የለም ማለት ነው ከዛ የባሰ አቅላችን አእምሮአችን ቢበላሽ አእምሮ እንደገና የሚጠግን ወርሻ አለ እግሮቻችን ቢሰሉ እንዲቆም እንዲራመድ የሚያደርግ ኃይል አለ
እጆቻችን ቢደርቁ እንግዲህ ጤንነቱን ብንነፈግ የሁላችንም በሙሉ ጤንነት ስለሆነ ወደ ፈለግነው እንሄዳለን የፈለግነውን እንሰራለን ወደ ፈለግነው እንመልሳለን ይሄ ጤንነት ሲነሳ ምን ያህል ፈተና ነው የሚለው ለተወሰነ ሰዎች ተኝተው በሚያድሩ ጊዜ አንዱ ሌሊት ለታመመ ሰው ስንት ሌሊት ነው የሚሆነው እኛ እንቅልፋችን አልቆብን አልነጋንም ወይ ይያል እየተገለባበጥ ያለው የነዛ ደግሞ በበሽታ የተጠመዱ ሰዎች የዛሬው ሌሊት ምን አይነት ሌሊት ነው አይነጋም ነው የሚሉት 5-6 ሌሊት ነው የሚሆነው ማለት ነው ይሄን ሁሉ የቸረ ጌታ ነው ሌላውን ተው ይሄን እስትንፋስህን እንደ ቢያቆመው ደቂቃ መቆየት ይቻላል የሚበላው የሚጠጣው የሚለበሰው የሚጌጠው ነገር ተው እነዚህ ሁሉ ነገሮች እንግዲህ እያንዳንዳቸው በሂሳብ ቢገቡ ምን አይነት ዋጋ ነው ሊገዛቸው የሚችለው ከሪም የሆነው ጌታ ግን ይሄን ሁሉ መጃነን በነፃ ነው የሚሰጥህ ማለት ነው ስንት ቀን ስንት ቀናት ስንት ወራት እድሜ ልክህን ማለት ነው የሰዎች እንግዲህ የሚያስከፍሉን ነገር የውሃ ሲመጣ የከረባ ሲመጣ የስልክ ሲመጣ ምን ያህል ነው የሚያሳቅቅ ምን ጊዜ ደረሰ ይሄ ወር ደግሞ ትላለህ የጌታ ግን እነዚህ የሰጠ ሁሉ ነገሮች በቀናት ወይም በወራት ሂሳብ ቢመጣብህ ምንድነው የምትሆነው እንዴት ነው ልትከፍለው ማሰብ እንኳን አትችልም ማለት ነው ስለዚህ ረብከል ከሪም ይላል ቸር የሆነው ጌታ ሁሉን ነገር አንተ ታሰብከው ተከሰብከው በላይ የሚለግስህና የሚቸር የሆነው ጌታ እንግዲህ ይሄ ጌታ ምንም አያስፈልግም ተውባክ የሱን ጉዳይ ሊባል ይገባዋልን ማገረከ ቢረብከል ከሪም ሌላ ዝም ብሎ ሰው ቢሆን ኑሮ በጎንህ የሚሄድ እንዳው ማጣባቢ ነው እሱን ተውባክ ማለት ትችላለህ ግን ጌታ በማን ላይ ሆነህ ማንን ቸል ብለህ ልታልፍ ትሞክራለህ ይላል አላህ Subhanahu Wa Ta'ala الذي خلقك እና ጌታ የቸረንን ችሮታና የለገሰንን ስጦታ በዝርዝር ብንገባ ወእን ተዑዱ ኒዕመተ አላህ ላ ተሕሱሃ ቁጥሩንም ማናቀው ወረታውን ልንከፍል ይቅርና ማለት ነው ግን ለናሙና ነሙዘጅ ይጠቅስልናል ማለት ነው الذي خلقك አለ ተስጦታዎቹ የመጀመሪያው ለምሳሌ ምንድነው ከተባለ የፈጠረህ ጌታ እኮ ነው አላህ ማለት አንተ ቸል የምትለው እንዳላየህ እንዳልሰማህ ብለህ ልታልፈው የምትሞክረው الذي خلقك اوجدك من العدم ከናንተና ያልነበርከውን እንድትገኝ ያደረገህ እኮ ጌታ ነው አንተ ተመገኘት በፊት የት ነበርክ አታውቅም የት እንደነበርክ ከዛ ካልነበርክበት ከምንም አምጥቶ ለዚህ ደረጃ ያበቃህ ማን ነው ረብ العالمين ነው ይሄ ጌታ ግን ይሄንን ውለታ ላንተ እንግዲህ ባይለግስህ ኑሮ አንተ ራስክን ማምጣት ትችል ነበር ወላጆች ሊያስገኙ ይችሉ ነበር የዓለም ኃይል በሙሉ ቢተባበር አንድ ጌታ ሊፈጥረው ያልፈለገውን ሊፈጥር የሚችል የለም ይሄንን ታዲያ አንተን መፍጠሬ ማስገኘቴ ውለታ አይደለምን እኔ አስገኝቼ እንደገና በኔ ላይ ጀርባ ታዞራለህ ይላል አላህ Subhanahu Wa Ta'ala ሱብሃንአላህ የመፍጠርን ሁኔታ ብቻ እንግዲህ ዝርዝር ውስጥ ሳንገባ ለእያንዳንዱ ሰው ለመፈጠር ፈልጎ ማመልከቻ ቢያገባ ለመፈጠር የሚከፈለው ዋጋ ቢጠየቅ ማን ሊፈጠር የሚችል ሰው አለ በፍጡር አቅም ቢሆን ኑሮ እንኳን ዋጋ ቀርቶ ጥቅቅን ነገሮች ለቴክኒክ የሚያስፈልጉ ነገሮችን እንኳን ይሄን አሟላና ተዛ በኋላ እናይልሃለን ቢባል ምንም ነገር ሊያቀርብ አይችልም ማለት ነው خلقك ናውጀደከ من العدم ካልነበርክ ያስገኘህ እኮ ነው ፈሰዋክ እንዴት ነው ያስገኘህ መጀመሪያ ጠብታ ውሃ ነበርክ ማኡ መሂን ወራዳ አስቀያሚ አሳፋሪ ጠብታ ነበርክ ከዛ ከወራዳ ውሃ ቀስ በቀስ በጥበቡ አንጾ አስተካክሎ ሰዋክ የአካል ክፍሎችህን በሚዛን አስተካክሎ አንዱ ከሌላው ሳይበልጥ ሳይዛባ ሳይሸናደር ያ ተግር ጥፍረስ ተራስ ጠጉርህ የሚያስፈልገውን ሁሉ አስተካክሎ ገነባህ ይላል ፈዓደለክ አቋቋምህን ቀጥ አደረገው ለቀድ خلقنا الانسان في احسن تقويم እንዳለው ማለት ነው እንደ እንስሳዎች እንደ ባራት እግር እንደ ጠረምቤዛ ተሰቅለህ እንድትሄድ አላደረገም በቀጥታ በእግርህ ቆመህ ቀጥ ብለህ እንድትቆምና እንድትስተካከል ያደረገ ጌታ ነው ይሄንን ገጽታህን ለመስጠት ጌታ ባይቸርህ ኑሮ አንተ ከየት ነበር ልታመጣው የምትችለው ይላል ማለት ነው في اي صوره ما شاء ركبك እሱ በፈለገው ገጽታ ወይም ቅርጽ
እንዴት አርጎ እንደ የቀረጸህና እንደገነባህ አታውቅምን ይላል። አንደኛዋን የአካል ክፍልህን እንኳን ብትጓልብህ ምን ያህል ነው የሚያስቸግረው? ግን አንድም ነገር ሳይቀር ተስር እስተጫፍ ድረስ አስፈላጊውን የአካል ክፍል አቀናብሮና አዋቅሮ አስተካክሎ እንድትቆምና የፈለገውን እሱ የመረጠልህን ቅርጽ እንዲሰጥህ ያደረገ። ቢፈልግ ረጅም፣ ቢፈልግ አጭር፣ ቢፈልግ ወፍራም ቀጭን፣ ከለሩም እንደዛው ቢፈልግ ጥቁር ቢፈልግ ነጭ አድርጎ በፈለገው መልክ የቀረጸህና ያዘጋጀህ ማን እንደሆነ እረሳህና የኔን ነገር ቸል ብለህ ልታልፈው ትሞክራለህን ይላል አላህ Subhanahu Wa Ta'ala። እና ያተረፈውን በቀጣው እንመለስበታለን። ወሰለላሁ ዐለ ነብይ ወኢላ ሊቃ